السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهد الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه أجمعين. وبعد ለምንድነው እስልምናን የተቀበልኩት በሚለው ርዕስ ዛሬ ፕሮግራሜን ለማቅረብ ፈልጋለሁ። እስልምናን ከመቀበሌ በፊት ምን ላይ ነበርኩኝ፣ እንዴት ተቀበልኩኝ፣ ከተቀበልኩኝ በኋላስ የደረስኩበት ማጠቃለያ ወይንም ደግሞ ግንዛቤ ምንድነው በሚለው ዙሪያ ላይ ለማቅረብ እሞክራለሁ። ስለዚህ አሁን የመጀመሪያውን ፕሮግራም ለማቅረብ እሞክራለሁ። እኔ ስሜ ዑመር ሮቤ ይባላለሁ። አስቀድሞ እስልምናን ከመቀበሌ በፊት የክርስትናን ሃይማኖት ይከታተል ነበር። የክርስትናን ሃይማኖት ሲከታተል ደግሞ ቤተሰቦቼ የኦርቶዶክስ እምነት የሚከተሉ ሲሆኑ ከጊዜ በኋላ እኔ ወደ ትምህርት ቤት በሚገባበት ጊዜ የነበረውን የኦርቶዶክስና የፕሮቴስታንት ሃይማኖት ልዩነት ካገናዘብኩኝ በኋላ እንደው ለራሴ ወይም ለህይወቴ መዳን ወይም ደግሞ ለወደፊት ተስፋዬ የፕሮቴስታንት እምነት ይሻለኛል ብዬ ወደ የፕሮቴስታንት እምነት ለመሸጋገር በቃሁኝ። በዛው የፕሮቴስታንት እምነት ውስጥ እያለሁኝ በትምህርት ቤት ብዙውን ጊዜ የመጽሐፍ ቅዱስ ትምህርት እንማር ነበር። እንደሁም ደግሞ መዝሙሮችን እንዘምር ነበር። ከጊዜ በኋላ ግን ያም ሆኖ የፕሮቴስታንት ትምህርት ቤት ለቅቄ ወደ አድቬንቲስት ትምህርት ቤት ገባኝ። የአድቬንቲስት ትምህርት ቤት በሚገባበት ጊዜ አድቬንቲስቶች የሚያከብሩት ቅዳሜን ሲሆን ፕሮቴስታንቶቹ ደግሞ እሁድን ያከብሩ ነበር። በሁለቱ ሃይማኖቶች መካከል ወይንም ደግሞ በፕሮቴስታንትና በአድቬንቲስት መካከል ትንሽ የማክበር የሚከበረው ቅዳሜና እሁድ የሚለው ነገር ጥርጣሬ ውስጥ አስገባኝ። ለምን ሁለቱም ኢየሱስን እያመለኩ ወይንም ደግሞ ሁለቱም ኢየሱስ ጌታ እያሉ አንደኛው ቅዳሜ አክባሪ ሆኖ ሌላኛው ደግሞ እሁድ አክባሪ ሲሆን እሁድ አክባሪው ቅዳሜ አክባሪውን አንተ ትክክል አይደለህም፣ እኔ ትክክለኛ ነኝ፣ እንደዛውም ሁሉ ቅዳሜ አክባሪውም ለእሁድ አክባሪ እንደዛው አንተ ትክክለኛ አይደለህም፣ እኔ ነኝ በቀጥተኛ መንገድ ላይ ያለሁት ይላል። ስለዚህ ትንሽ በእምነቴ ላይ ጥርጥር አደረብኝ። እንዲሁም ደግሞ በጭንቅላቴ ውስጥ ሌላ አማራጭ ማፈላለግ እንዳለብኝ ወሰንኩኝ። ያም ሆኖ በዛው በአድቬንቲስት ትምህርት ቤትም አልቀረሁኝም። ከዛ ወደ ካቶሊክ ትምህርት ቤት ገባሁኝ። ካቶሊክ ትምህርት ቤት በሚገባበት ጊዜ የሚገርመው ነገር ካቶሊኮች የነበሩትን የክርስትና አንጃዎችን በሙሉ ኤክስ በማድረግ ወይንም ደግሞ ለሉት የክርስትና አንጃዎች በሙሉ ዜሮ በመስጠት እነርሱ ብቻ የመጀመሪያ ሃይማኖትና ሌሎች የክርስቲያን ሴክቶች ወይንም ደግሞ ዲኖሚኔሽኖች ከካቶሊክ ያፈነገጡ ወይንም ደግሞ የተገነጠሉ አድርጎ ያስተምራሉ። ከነበረኝ ጥርጣሬ ላይ አሁንም ደግሞ አዲስ ጥርጣሬ ስላደረብኝ በወቅቱ ደግሞ ፍልስፍና ትምህርት በትምህርት ቤት ከኤሌመንተሪ ደረጃ ጀምሮ እስከ ዩኒቨርሲቲ የሚሰጥበት ወቅት ስለነበረ ሐሳብ ይቀድማል ማተር ይቀድማል የሚሉ ሐሳቦች ደግሞ ይመላለሱብኝ ስለነበረ ለጊዜው የሃይማኖትን ጉዳይ ገሸሽ ማድረግ ወይንም ደግሞ ትኩረት ባለመስጠት አሁን ወደ ትምህርቴ ብቻ ማተኮር ጀመርኩኝ። የሆነ ሆኖ ከጊዜ በኋላ በትምህርት እየገፋው ከሄድኩኝ በኋላ ሃይ ስኩል እንደገባሁኝ ከካቶሊክም ከአድቬንቲስትም ወይንም ደግሞ ከፕሮቴስታንትም የነበረው ጫናና የነበረው ሰበካ ስለሌለ ለአራት አመታት ያለምንም የሃይማኖት ተጽዕኖ ትምህርቴን መከታተል ጀመርኩኝ። ያም ሆኖ ግን እስልምናን እንደ አንድ ሃይማኖት ምርጫ ያስቀመጥኩበት ወቅት አልነበረኝም። ምክንያቱም እኔ እንደምገምተውና እንደማስበው ሃይማኖት ካለ ወይንም ደግሞ አንድ እውነተኛ ሃይማኖት ቢኖር ክርስትና እንጂ እስልምና አይሆንም። ነገር ግን
እውነቱን የሚፈልገው ወይንም ደግሞ እውነቱን ሳፈላልግ የነበርኩት በነበሩት የክርስትና ምንጮች ወይንም ደግሞ በነበሩት የክርስትና ሃይማኖት ዲኖሚኔሽኖች ውስጥ አንዱ ትክክለኛ ይሆናል በሚል ለርሱ ግን ማረጃ እስከማጠናቀር ወይንም ደግሞ እስከማፈላለግ ድረስ የርኩበት ጊዜ ነበር። ብዙም ቤተክርስቲያን አልከታተልም ነበር፣ ምክንያቱም ጥርጣሬ አድሮብኛል። መጀመሪያ በፕሮቴስታንት ሃይማኖት በነበርኩበት ጊዜ የፕሮቴስታንት ቤተክርስቲያን ይከታተል ነበር። ከዛ ወደ አድቬንቲስት ትምህርት ቤት በሚገባበት ጊዜ ደግሞ የአድቬንቲስት ቤተክርስቲያን ይከታተል ነበር። አሁንም አድቬንቲስትን ጥዬ ወደ ካቶሊክ በሚሄድበት ጊዜም የካቶሊክ ቤተክርስቲያን ይከታተል ነበር። ስለዚህ እንዴት አርጌ ይህንን ችግር ማቃለል እንደሚችል ወይ ጭንቅላቴ ውስጥ የተፈጠረውን ችግር ማቃለል እንደሚችል መላምት ሲመታ በነገሩ በወቅቱ የነበረው የማርክሲዝም ሌኒኒዝም ፍልስፍናም ደግሞ ከፍተኛ ተጽዕኖ ስላሳደረብኝ የሃይማኖት ጉዳይ እርግፍ አርጌ በመቶ በትምህርቴ ብቻ መቀጠል ጀመርኩኝ። የሆነ ሆኖ አላህ እንግዲህ አንድ የቀደሰልኝ ወይም ደግሞ የደገሰልኝ ነገር በፊት ለፊቴ ስለጠበቀኝ በአንድ ወቅት ብዙ ልቦለዶችን በማነብበት ጊዜ የአማርኛ ቁርአን አገኘሁኝና ቁርአኑን ደግሞ ማንበብ ፈለኩኝ። ይህንን ቁርአን ለማንበብ የፈለኩበት ዋነኛው ምክንያት ዛሬ ያለሁበትን ሁኔታ ደረጃ ላይ ለመድረስ ወይንም ደግሞ የነበረኝን እምነት ለመቀየር ሳይሆን ምናልባት እንደ ልቦለድ ባነበው ምንድነው በውስጡ የሚገኘው፣ ይህንን መጽሐፍ ባነብ ደግሞ ምን አገኝበታለሁ ብዬ ከመጽሐፉ ወይንም ደግሞ ከቁርአኑ ስህተቶችን ለማውጣት የነበረኝን ዓላማ ወስኜ ማንበቡን ጀመርኩኝ። ቁርአንን በማነብበት ጊዜ ገጽ በገጽ በመሄድ በውስጡ ምን እንደሚል በአማርኛ የተጻፈ ስለሆነ ወይንም ደግሞ የተተረጎመ ስለሆነ ገጽ በገጽ በመሄድ ምን እንደሚል በውስጡ ለማየትና ስህተት ካለው ለማጋለጥ ነበር የኔ ዓላማዬን በዛ ሳደርግ ቁርአኑ ግን ከጅምሩ ሲጀምረው እንደጠበቅኩት ሊሆንልኝ አልቻለም። እኔ የጠበቅኩት ከሁለት ነገሮች አንዱ ይሆናል። አንደኛው የመጽሐፍ ቅዱስ ግልባጭ ሊሆን ይችላል፣ ሁለተኛው ደግሞ አረባዊ ስነ ጽሁፍ ሊሆን ይችላል። ከሁለት ነገሮች አያልፍም ብዬ በነበረኝ ዕውቀት ይህንን መጽሐፍ አንብቤ እኔም ራሴ አንድ ግኝት ላይ ደርሳለኝ ብዬ አነበብኩኝ። የሆነ ሆኖ በመጽሐፉ ለመሸነፍ ብዙም ጊዜ አልፈጀብኝም፣ ምክንያቱም መጽሐፉ አሸንፎኝ ጥሎኛል ለማለት ፈልጌ ነው። እንዴት ነው የተሸነፍኩት? በምን ምክንያት ነው መጽሐፉ ሊያሸንፈኝ የቻለው? ይህንን አሁን በስፋት እናየዋለን። መጽሐፉን በማነብበት ጊዜ 5ኛ ቻፕተር ሱረቱል ማኢዳ በሚባለው ላይ ከደረስኩኝ በኋላ وإذ قال الله يا عيسى ابن مريم أنت قلت للناس اتخذوني وأمي إلهين من دون الله የሚል የቁርአን አንቀጽ ደረስኩ። እዚህ ላይ ሲደርስ ቁርአኑ ምንድነው የሚለው? አስታውስ ያ አላህ በሚልበት ጊዜ አስታውስ ያ ኢሳ የመርየም ልጅ ኢሳ ሆይ አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ብለሃልን ብሎ አላህ ይጠይቀዋል። እዚህ ላይ ግንዛቤ ያስፈልጋል። መቼ ነው የሚባለው? የት ነው የሚባለው? ማን ነው የሚለው የሚለውን ጥያቄ ማስቀመጥ መቻል አለብን። ይሄኛው የቁርአን አንቀጽ የተነገረው ለወደፊት የመጨረሻ ቀን ወይንም ደግሞ የቂያማ ቀን አላህ ኢየሱስ ክርስቶስን ወይንም ደግሞ የመርየም ልጅ ኢሳን አለይሂ ሰላም የሚጠይቀው ጥያቄ ይሆናል። ጥያቄውን በሚጠየቅበት ጊዜ ነብዩ ኢሳ አለይሂ ሰላም ምንድነው መልሱ? ጥራት ይገባ ይህንን ማለቴንና አለማለቴን አንተው ታውቆ የለም ወይ ብሎ ይክዳል ማለት ነው። እኔና እናቴን ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ብለህ አስተምረሃል ብሎ አላህ በሚጠይቅበት ጊዜ ነብዩ ኢሳ አለይሂ ሰላም ይህንን ማለቴንና አለማለቴን አንተው ታውቆ የለም ወይ? ጥራት ይገባ እኔ ያልከኝን ቃል እንጂ ሌላ ነገር አላልኩኝም። እስራኤል እናንተ አላህን ተገዙ ጌታዬንና ጌታችሁን አላህን ተገዙ እንጂ ሌላ ነገር ምንም አላልኩኝም አለ። እዛ ላይ ሲደርስ ትንሽ ድንጋጤም ነበረብኝ። ምክንያቱም ቁርአኑ ካስቀመጥኩበት መጀመሪያውኑ ፕሪ ሪዲንግ ወይንም ደግሞ የቅድመ ንባብ ጥያቄ አስቀምጬ ነበር ያነበብኩት። አንድ ወይ የመጽሐፍ ቅዱስ ግልባጭ ሊሆን ይችላል፣ ካልሆነ ደግሞ ከመጽሐፍ ቅዱስ ግልባጭ ውጪ ከሆነ ደግሞ አረባዊ ስነ ጽሁፍ ሊሆን ይችላል ብዬ ነበር የገመትኩኝ።
በሚያስገርም ሁኔታ ከሁለቱም ውጪ ሆኖ አገኘሁት። ምክንያቱም የአረቦቹ ስነ ጽሁፍ ብዬ ገመትኩት ወይንም ደግሞ የመጽሐፍ ቅዱስ ግልባጭ ብዬ ያስቀመጥኩት መጽሐፍ እንደገና ክርስትናን ክሪቲሳይዝ ሲያደርግ ክርስቲያኖቹን ደግሞ ክሪቲሳይዝ ሲያደርግ አነበብኩኝና ማመን አቃተኝ። ከዛ በኋላ ቀስ ብዬ ይህንን አሁን ያነበብኩትን የቁርአን አንቀጽ ማስተንተን ጀመርኩኝ። ከነበረኝ የመጽሐፍ ቅዱስ ባክግራውንድ ጋር ደግሞ ማገናዘብ ግድ ሆነብኝ። ምክንያቱም ይሄ ነገር የሚባለው የመጨረሻ ቀን ወይም የቂያማ ቀን ነብዩ ኢሳን አለይሂ ሰላም አላህ የሚጠይቀው ጥያቄ ሲሆን ምንድነው ጥያቄው? እርሱ እናቱንና ራሱንም ከአላህ ሌላ ሁለት አማልክት አድርጋችሁ ያዙ ብሎ ስለማስተማሩና ስላለማስተማሩ ስለሆነ ወደ ኋላ ዞር ብዬ አሁን ከመጽሐፍ ቅዱስ ጋር ማገናዘብ ጀመርኩኝ። ከመጀመሪያው ጀምሮ ትምህርታችንን በመንማርበት ጊዜ አፋችንን በመጽሐፍ ቅዱስ ነበር የፈተነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው ወይንም ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምረን እስከ ዮሐንስ ራእይ ድረስ እንማር ነበር። እንደውም አንድ ማስተዋወሰው ነገር ምንድነው? አንደኛ ክፍል እየተማርኩኝ ባለሁበት ጊዜ የመጨረሻ የዘመኑ የመጨረሻ የወላይ ቀን በሚከበርበት ጊዜ የመጽሐፍ ቅዱስን ማውጫ የሚያነብ ተማሪ ጠፍቶ እኔ ነኝ በወላጆች ፊት ቃል በቃል ከመጀመሪያው ጀምሮ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ማውጫውን ብቻ በቃል ያነበብኩኝና የተጨበጨበልኝ እንደውም በቃ ሽልማት የሚያገኘውበት ነበር። ስለዚህ መጽሐፍ ቅዱስን በትክክል እንማር ነበር። ብዙውን ጊዜያችንን ደግሞ እናሳልፍ ነበር በመጽሐፍ ቅዱስ ጥናት ላይ። እንዳውም የፈተና ውጤታችን ራሱ በመጽሐፍ ቅዱስ ዝቅተኛ ከሆነ ከክፍል ወደ ክፍል የማናልፍበት ሁኔታ ነበር። ስለዚህ በመጽሐፍ ቅዱስ 100 ወይንም ደግሞ 99 እና 98 ከዛ በታች ማርክ አምጥቼ ማላቅም ማለት ነው። ስለሆነም የመጽሐፍ ቅዱስ ዕውቀት በጭንቅላቴ ውስጥ ስላለ አሁን ያነበብኩትን የቁርአን አንቀጽ ከነበረኝ የመጽሐፍ ቅዱስ ዕውቀት ጋር እንደገና ማገናዘብና ማስተንተን ጀመርኩኝ። መጽሐፍ ቅዱስ ውስጥ ኢየሱስ ምንድነው ያለው? እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት አለው ይላል። የዮሐንስ ወንጌል 5 ቁጥር 24 ላይ እንደተጠቀሰው። አሁንም ተጨማሪ ማድረግ የሚፈልገው ምንድነው? በተጨማሪ ከመጽሐፍ ቅዱስ ኢየሱስ የተናገራቸው ንግግሮች በአብዛኛዎቹ አሁን ከተነገረው የቁርአን አንቀጽ ሱረቱል ማኢዳ 116 እና 17 ጋር በጣም የሚስማሙና አንድና አንድ ሆኖ አገኘኋቸው። ለምሳሌ ያክል ለመጥቀስ በሰማያት ያለው ወደ አባቴን ፈቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን የሚገባ አይደለም። በዛን ቀን ብዙዎች ይሉኛል ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ ርኩስ መንፈስን አላወጣንምን? በስምህ ተአምራቶችን አላደረግንምን? ይሉኛል። እኔ ግን እላችኋለሁ ከተውኑ አላውቃችሁም ብዬ እመሰክርባችኋለሁ ይላል። በአሁኑ ሰዓት አሁን በደረስኩበት ሁኔታ ላይ ሁለት የትንቢት አረፍተ ነገሮች በመጽሐፍ ቅዱስና በቁርአን ቅዱስ ውስጥ ብዬ አንድ ጽሑፍ ለማዘጋጀት እየሞከርኩ ነኝ። ሁለቱ ትንቢቶች የትና የት? በመጽሐፍ ቅዱስና በቁርአን ቅዱስ። ምንድነው ሁለቱ ትንቢቶች? አንደኛው አሁን እንደተጠቀስኩኝ የማቴዎስ ወንጌል 7 ከ21 እስከ 23 ያለው ኢየሱስ ምንድነው ያለው? ጌታ ሆይ የሚለኝ ሁሉ መንግስተ ሰማያትን አይገባም አለ። ቁርአኑስ ምንድነው ያለው? እኔ አላልኳቸውም እኔና እናቴን ሁለት አማልክት አድርጋችሁ ያዙ ብዬ አላስተማርኩኝም። ያንተ ያዘዝከኝን ቃል ጌታዬንና ጌታችሁን አላህን ተገዙ እንጂ ሌላ አላልኩም ብሎ ኢየሱስ የተናገረው በቁርአንም ለወደፊት የሚናገራቸው ናቸው ማለት ነው። እነኚህ ሁለቱም በመጽሐፍ ቅዱስ ውስጥ የተጠቀሱትና በቁርአን ውስጥ የተጠቀሱት አረፍተ ነገሮች የውመል ቂያማ ወይንም ደግሞ በመጨረሻ ቀን ኢየሱስ ክርስቶስን አላህ በሚጠይቅበት ጊዜ የሚመልሰው የቁርአኑ ሲሆን በመጽሐፍ ቅዱስም ኢየሱስ ክርስቶስ አስቀድሞ ትንቢቱን አስቀምጧል። ምን የሚል? እርሱን ጌታ ሆይ የሚሉት መንግስተ ሰማያት እንደማይገቡ አስቀምጧል። ስለዚህ ሁለቱን የቁርአን አንቀጾች ማዋሃድ ግድ ሆኖ ታየ። ሳዋሂደው ደግሞ ምንድነው? በዛን ቀን ብዙዎች ይሉኛል ጌታ ሆይ በስምህ ትንቢትን አልተናገርንምን?
በስምህ እርኩስ መንፈስን አላወጣንምን በስምህ ተአምራቶችን አላደረግንምን ይሉኛል እኔ ግን እላቸዋለሁ ከተውኑ አላውቃችሁም ብዬ እመሰክርባችኋለሁ ይላል ሁለት ነገሮችን ለመገንዘብ ችያለሁ አንደኛ ኢየሱስ ክርስቲያኖቹ በሚያስተምሩበት ጊዜ በመጨረሻ ቀን ለፍርድ ይመጣል ይላሉ ኢየሱስ ግን የተናገረው ምንድነው መስካሪ ሆኖ ነው የሚቀርበው እመሰክርባችኋለሁ ይላል ሁለተኛው ደግሞ ኢየሱስ ጌታ ነው ብሎ ነው የሚያስተምሩት ወይንም ደግሞ የሥላሴ አካል ነው ብሎ ነው የሚያስተምሩት እርሱ ግን ምንድነው ያለው ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም ካለ ጌታ አለመሆኑን ተረዳሁ ምክንያቱም ይህን ለመረዳት በቁርአኑ መንፈስ ወይንም ደግሞ ካነበብኩት የቁርአን አንቀጽ ላይ በመመርኮዝ ነበር ይህንን ለመገናዘብና ግንዛቤ ሊያገኝበት የቻልኩት ከዛ በኋላ ቁርአኑን ማንበቡን አቆምኩኝ እንደውም ማንበብ ብቻም ሳይሆን እንደው ፈራውኝ ምክንያቱም አንደኛ ይሄን የእስልምናን መስፈርት አሟልቼ ወደ እስልምና ለመግባት እንደማልችልና ከነበረብኝ ማህበራዊ ግንኙነትና እንዲሁም ደግሞ ካደኩበት አካባቢ አኳያ ይህንን አሁን ማድረግ እንደማልችል ወሰንኩኝ የሆነ ሆኖ ግን ይሄን ነገር ማጥናት እንዳለብኝና ለወደፊት አንድ መፍትሄ ላይ መድረስ እንዳለብኝ ወሰንኩኝና ጥናቴን ቀጠልኩበት ጥናቴን በመቀጠልበት ጊዜ ማንበብ ጀመርኩኝ ብዙ ንባቦችን ማፈላለግና የተጻፉ ጽሁፎችን ማንበብ ጀመርኩኝ የክርስትናን ስረ መሰረቱን ከመጀመሪያው ጀምሮ ክርስትና እንዴት ነበር የተመሰረተችው ከየት ነው የመጣችው ኢየሱስ ነው ያስተማረው ወይንስ ደግሞ እንዴት ነው የመጣችው የሚለውን ሁሉ መዳሰስ ጀመርኩኝ ከዛ በኋላ ጥያቄዎችን ማቅረብ ጀመርኩኝ ሙስሊሙ ጋር በሚሄድበት ጊዜ ክርስቲያኖች ጥያቄዎችን አቀርብ ነበር ክርስቲያኑ ጋር ሆኜ ደግሞ ለክርስቲያኑ ማቀርበው እንደ ሙስሊም ሆኜ ነበር ውይይት በመናካሄድበት ጊዜ ወይንም ደግሞ ክርክር በመናካሄድበት ጊዜ እኔ እንደ ሙስሊም ሆኜ ክርስቲያኑን መስቀለኛ ጥያቄ ጠይቅ ነበር እንደገና ደግሞ ሙስሊሙ ጋር በሚሄድበት ጊዜ ደግሞ ክርስቲያኖች መስቀለኛ ጥያቄ እያቀረብኩ ነበር ጥናቴን የገፋውበት በስተመጨረሻ ላይ ካነበብኩት ግንዛቤ አገኘሁኝ ከዛም ደግሞ ከጥያቄዎችም አንዳንድ የሚመለሱ ምላሾችን በሚዛን ላይ በማስቀመጥ ከእስልምና ሌላ የሚያዋጣ መንገድ እንደሌለ ወሰንኩኝ ይሁን እንጂ ወዲያው ደግሞ ወደ እስልምና ቶሎ ለመግባትም አንዳንድ ችግሮች ማህበራዊ ችግሮች እንዲሁም ደግሞ የአካባቢ ችግሮች ስላሉብኝ ወስኜ ወይም ደግሞ ፈጥኜ ወዲያው ወደ እስልምና ለመግባት አልፈለኩኝም ከዛ በኋላ ኦፊሻሊ ይህንን ሃይማኖት መቀበል እንዳለብኝ ከማወጀ በፊት ግን ክርስቲያን ለመባል አልፈለኩኝም ክርስትና የሚለውንም ሃይማኖት ይዤ መቀጠል አልፈለኩኝም ምክንያቱም ኢየሱስ ክርስቲያኖችን ጌታዊ የሚሉኝ ሁሉ መንግስተ ሰማያት አይገቡም ብሎ ከተናገረና በመጽሐፍ ቅዱስ ከተረጋገጠ ክርስቲያኖቹ የት ይገባሉ የሚል ግንዛቤ ስለነበረኝ ጥያቄ ስለነበረኝ አሁን እስልምናን መምረጥ ግድ ሆነብኝና እስልምናን ለመቀበል ተገደድኩኝ ከተቀበልኩኝ በኋላ ደግሞ በትክክል እውነተኛ ሃይማኖት ስለመሆኑ ስለተረዳሁት በዚህ መንገድ ላይ ደግሞ ጥሪ ማካሄድ ወሰንኩኝና አላህ እንግዲህ በዚህ መንገድ ላይ ራሱ ነበር የጠራኝ ማንንም ሰው ስለ እስልምና ያስተማረኝ ወይም ደግሞ እስልምና ይሄ ትክክለኛ ሃይማኖት ነው ብሎ ያስረዳኝ የለም ነገር ግን አላህ ራሱ በፈለገበት ሰዓት በራሱ ህክማ ወደዚህ መንገድ እንድመለስ ረድቶኛል አልহামዱሊላህ ረብል ዓለሚን ወአኺሩ ዳዕዋና አልহামዱሊላህ ረብል ዓለሚን ወሰላሙን ዐለል ሙርሰሊን